ሰላም እንደናችሁ ለቻናል ቤተሰቦች ካሁን በፊት ዩኒት 9 ላይ ኢንዲጂነስ ኖሌጅ ኤንድ ሄሪቴጅ ኦፍ ኢትዮጵያ የሚሉትን አይተን ነበር። ለማስታወስ ያክል መጀመሪያ ላይ ኢንዲጂነስ ኖሌጅን ስናይ ኢንዲጂነስ ኖሌጅ ማለት ምን ማለት ነው? የኢንዲጂነስ ኖሌጅ ሮሉ ምንድነው? ሚናው ምንድነው ለአንድ ሀገር ዴቨሎፕመንት? እንዲሁም ደግሞ ኢንዲጂነስ ኖሌጅ ምን አይነት ካራክተሪስቲክሶች አሉት? እንዲሁም ኢንዲጂነስ ኖሌጅ ሲስተሞችን አይተናል። እዚህ ጋር እንደምትመለከቱት ይሄ ለምሳሌ ኢሜጅ ላይ የምታዩት የአፋር ክልል ዳጉ የሚባል የኮንፍሊክት ሪዞሉሽን ሜካኒዝም ነው ማለት ነውና ስለ ኢንዲጂነስ ኖሌጅ ያየንበት የመጀመሪያው ፓርት ነበር። ሁለተኛው ደግሞ ሄሪቴጅ ኦፍ ኢትዮጵያ በሚለው ስር ምኖችን አይተናል። ሄሪቴጅ ማለት ምን ማለት ነው? ሄሪቴጅ ለኢትዮጵያ ህዝቦች ምን አይነት ቫልዩ አለው? ሄሪቴጅ ታይፕ ኦፍ ሄሪቴጅ የሚባሉትን ሶስቱን አይተናል። ታንጀብል፣ ኢንታንጀብል ኤንድ ናቹራል ሄሪቴጅ የሚባሉትን። ከዛ ደግሞ ምን አይተናል? የኢትዮጵያ ሄሪቴጅ ሆኖ በዩኔስኮ የተመዘገቡ ሄሪቴጆችን አይተናል ማለት ነው። መጨረሻ ላይ የሪቪው ኤክሰርሳይዝ ጥያቄዎችን እንሰራለን ብለን ነበር ያቆምነው። በዛሬው ቪዲዮአችን ላይ የሪቪው ኤክሰርሳይዝ ጥያቄዎችን እንሰራለን። ይህን ቪዲዮ ከማየታችሁ በፊት ግን ከአሁን በፊት የሰራኋቸውን 9.1 እና 9.2 አይታችሁ ወደ ጥያቄዎቹ ብትመጡ በጣም አሪፍ ነው ብዬ አስባለሁ። ቪዲዮውን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጓቸው። ያልገባችሁ ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። እዚህ ጋር የምትመለከቱን የዩዘር ኔም ተጠቅማችሁ ደግሞ ኢንስታግራም ላይ ብታወሩኝ የምትፈልጉትን ነገርና የምችለውን ነገር አግዛችኋለሁ ማለት ነው። ሶሻል ሚዲያ ሊንኮቻችን እዚህ ጋር ስላሉ ፎሎ አድርጉ። ኦንላይን ትምህርት እየተመዘገባችሁ ተማሩ። አሁን ቀጥታ ወደ ጥያቄዎች ስንገባ የዩኒት 9 ሪቪው ጥያቄዎች ምርጫ ጥያቄዎች ናቸው። የምርጫ ጥያቄዎቹ የመጀመሪያውን ጥያቄ ስንመለከት ምንድነው? መልቲፕል ቹዝ ዘ ኮሬክት አንሰር ፍሮም ዘ ጊቨን ኦልተርኔቲቭ ነው የሚለው። የአንደኛውን ጥያቄ ስንመለከት እንደሚለን which one of the following is intangible heritage ይላል። ሄሪቴጅ ስንል ምንድነው? እንግዲህ በሶስት አይነት ሄሪቴጆች አሉ። ኢንታንጂብል ሄሪቴጅ፣ ታንጂብል ሄሪቴጅ እና ናቹራል በተፈጥሮ የምናገኛቸው። ኢንታንጂብል ከሆነ ልንነካቸው ወይም ልንዳስሳቸው የማንችል ናቸው። ታንጂብል ከሆነ ደግሞ ልንነካው እንችል። ለምሳሌ አክሱም ስንመለከት አክሱም ተቼብል ነው፣ የአክሱም ሐውልት ማለት ነው። ፓላስ ኦፍ ጅማ አባ ጅፋር ይሄም ተቼብል ነው፣ ታንጂብል ነው። ጀጎል ኦፍ ሀረር ይሄም የሀረር ግንብ ነው፣ ታንጂብል ነው። ፍቼ ጨንበላላ የምንለው ግን ኢንታንጂብል፣ ይሄ ሴሬሞኒ ነው፣ ፌስቲቫል ነው። ስለዚህ ኢንታንጂብል ሪሶርስ የምንለው ዲ ላይ ያለው ማለት ነው። ኢንታንጂብል ነው ማለት ነው በእጃችን ልንነካው ልንዳስሳቸው የማንችላቸው ነገሮች ናቸው ማለት ነው። ይሄን ይመስላል። ሁለተኛው ጥያቄ ምንድነው የሚለን? which one of the following is not correct about indigenous knowledge? ስለ ኢንዲጂነስ ኖሌጅ ትክክል ያልሆነው የትኛው ነው ነው የሚለን። ኢንዲጂነስ ኖሌጅ እንደነገርኳችሁ እዛው ሀገር በቀል የሆኑ እውቀቶች ናቸው፣ እዛው ሀገር ውስጥ በራሳቸው ቋንቋ የሚናገሯቸው ቋንቋ። ስለዚህ ኢንዲጂነስ ኖሌጅ ደግሞ ከትውልድ ወደ ትውልድ የሚተላለፉት ኦራሊ ነው። ትራንስሚትድ ኦራሊ ፍሮም ጀነሬሽን ቱ ጀነሬሽን፣ ያ ማለት በአፍ ነው የምታልፋቸው ማለት ነው። ይሄ ትክክል ነው። የመጀመሪያው ራይት ኖት ኮሬክት ስለሚል ማለት ነው። ፕሮቫይድ ፕሮብሌም ሶልቪንግ ስትራቴጂ ፎር ሎካል ኮሚኒቲ፣ ይህም ትክክል ነው። ኢንዲጂነስ ኖሌጅ የምንላቸው አገር በቀል እውቀቶች ውስጥ ሽምግልና አለ፣ ዳጉ አፋር ክልል ላይ የምናገኘው የኮንፍሊክት ሪዞሉሽን ሜካኒዝም አለ፣ ስንቄ ኢንስቲትዩሽን አለ። እነኚህ ምንድናቸው? ኢንዲጂነስ ኖሌጆች ፕሮብሌም ሶልቪንግ ስትራቴጂ፣ ኮንፍሊክት ወይም ደግሞ ዲስፒዩት ሲፈጠር በማህበረሰብ ውስጥ ያንን ችግር ለመፍታት የምንጠቀምባቸው ስትራቴጂዎች ናቸው ማለት ነው። ይሄኛውም ትክክል ነው ማለት ነው። ሶስተኛው ሲ ጀነሬትድ ዊዝን ዘ ኮሚኒቲ ኢን ሎኬሽን ኤንድ ካልቸር፣ ትክክል ነው። በማህበረሰብ ውስጥ ነው ጀነሬትድ የሚደረጉት። ኢንዲጂነስ ኖሌጅ ጀነሬትድ ለመደረግ ደግሞ ረጅም ጊዜ ይወስዳሉ ብለን አይተን ነበር የመጀመሪያው ቪዲዮአችን ላይ። ትክክል ነው። ኤክስፕሬስድ ኢን ዩኒቨርሳል ላንጉዌጅ ይላል። ይሄኛው ፎልስ ነው። በሎካል ላንጉዌጅ ነው የሚገለጹት። ለምሳሌ አንድ ኤግዛምፕል ልንገራችሁ። አፋር ክልል ያሉ የማህበረሰቦች የራሳቸውን ካልቸር ወይም ደግሞ የራሳቸውን ቋንቋ የሚገልጹት በራሳቸው በአፋርኛ ቋንቋ ነው እንጂ ዩኒቨርሳል በሆኑ ዓለም አቀፍ በሆኑ ቋንቋዎች አይደለም። የሚግባቡበት በራሳቸው ቋንቋ ነው፣ አዘፋፈናቸው ኤቭሪቲንጋቸው። ስለዚህ ዲ ይሆናል ማለት ነው ይሄኛው። ኦኬ ሶስተኛ ጥያቄ ስንመለከት which one of the following represent the role of women defending their rights? እንግዲህ ሴቶች የራሳቸውን መብት ለመጠበቅ የሚጠቀሙበት ማንኛውን ይላል። ስንቄ ኢንስቲትዩሽን፣ ባዮቲ፣ ዳጉ ኤንድ አሸንዳ ይላል። አሸንዳ የምንለው የትግራይ ክልል ምናምን አካባቢ ያሉትን ሴቶች የሚያከብሩበት የበዓል አይነት ነው። ዳጉ የምንለው ደግሞ በአፋር ክልል የሚገኝ የኮንፍሊክት ሪዞሉሽን ሜካኒዝም ነው ማለት ነው። በተጨማሪ ስንቄ ኢንስቲትዩሽን የምንለው ግን የኦሮሚያ ክልል የሚገኙ ሴቶች አንድ ጋር ሆነው ምንድነው የራሳቸውን መብታቸውን የሚያስጠብቁበት የሆነ ነገር ችግር ሲመጣ ለገዳ ካውንስል የሚያቀርቡበት ነው። ይሄ ነው መልሱ። ባዮቲ የሚለውን አይ ቲንክ ይሄ ከዚህ ጋር አይገናኝም ማለት ነው። ስለዚህ ሶስተኛው ኤ ይሆናል ማለት ነው። አራተኛው ስንመጣ the most important function of ዳጉ ይላል። ዳጉ በአፋር ክልል ላይ ዋና ፋንክሽኑ ምንድነው ይላል። አንደኛ የኮሚኒቲ ችግሮችን መፍታት ነው። ሁለተኛ ኢኮኖሚክ ሰፖርት ማድረግ ነው። ሶስተኛ ኤክስቼንጅ ኢንፎርሜሽን፣ አራተኛ ፐርፎርም አኑዋል ፌስቲቫል ይላል። ሁሉም ምንድናቸው?
ዋና ዋና ጥቅሞች ናቸው። ግን ዋነኛ ፐርፐዙ የዳጉ ምንድነው? ችግሮችን መፍታት ነው። ዳጉ የተቋቋመበት ዋነኛ ኢንፎርሜሽን ይሰጣል ስንል ለምሳሌ ኒው ካመር ከሆኑ እዛ አካባቢ የሚመጡ አዲስ ሰዎች ከሆኑ ለነሱ መረጃ ይሰጣቸዋል ማለት ነው። ስለዚህ እነኚህን ነገሮች በደንብ ባቸው ማለት ነው። ለምሳሌ የዳጉ ኢንስቲትዩሽን ብትመለከቱ አፋር ክልል ላይ እዚህ ጋር ላሳያችሁ። የኦሮሚያ ክልል የምናገኛቸው ናቸው። እነዚህ ሽምግልና ምናምን የተለያየ ቦታ ያሉ ናቸው። ይኸውላችሁ እዚህ ጋር አፋር፣ በአፋር ክልል የአፋር ሰዎች እንዴት አድርገው ችግራቸው እንዴት እንደሚፈቱ ማለት ነው። ፓስቶሪያል ኮሚኒቲ ናቸው አብዛኛውን ጊዜ እንደነገርኳችሁ ፓስቶሪያል ኮሚኒቲ ስለሆኑ ከኖርዝ ኢትዮጵያ ይገኛሉ። ግን ኢንዲጂነስ መካኒዝም ሆነ ኮንፍሊክት ሪዞሉሽን አላቸው። ይሄ ማዳ ሲስተም እንለዋለን ማለት ነው። ስለዚህ እንደዚህ እያለ የራሳቸው ምን አላቸው? ፕሪዶሚናንትሊ ፓስቶሪያል ኦፊስ ስላላቸው ዩኒክ ኢንፎርሜሽን ኤክስቼንጅ ሲስተም አላቸው። ስለዚህ ዳጉ ይባላል ማለት ነው። ሰው እዚህ ጋር ማወቅ ያለባቸው ነገር ተሳስቻለሁ ነው መልሱን ስነግራችሁ ማለት ነው። ማዳ የምንለው በአፋር ለሞስት ኢምፖርታንት የምንለው ማዳ ኤንድ ዳጉ የሚባሉ ማዳ ከሆነ ኮንፍሊክት ሪዞሉሽን መካኒዝም ነው። እዚህ ጋር እንደምትመለከቱት ፕሪዶሚናንትሊ ፓስቶራል ዌይ ኦፍ ላይፍ ስላላቸው ግን ኢንፎርሜሽን ኤክስቼንጅ የሚያደርጉበት ዋና ሲስተማቸው ዳጉ ይባላል ማለት ነው። ስለዚህ እዚህ ጋር ምንድነው የሚሆነው ማለታችን ማለት ነው የዳጉ ሞስት ኢምፖርታንት ፋንክሽናችን የኤ ሳይሆን ቱ ኤክስቼንጅ ኢንፎርሜሽን ነው ማለት ነው። ይሄኛው ኤ ሳይሆንም ሆኖ ሲ ነው ማለት ነው መጽሐፋችን ላይ አሁን እንዳየነው። ኦኬ አምስተኛ ታንጂብል ሄሪቴጅ ኢንክሉዲንግ ኦል ኤክሴፕት ይላል። ታንጂብል ሄሪቴጅ ማለት በእጃችን ልንዳሳቸው ልነካቸው የምንችል ሁሉም ያጠቃልላል። ግን የማያጠቃልል የትኛው ነው? ቢልዲንግ ይላል። እነኚህ ታንጂብል ናቸው። ሃንድክራፍት፣ ፔይንቲንግ፣ ዲ ግን ሶንግ ናቸው። እነኚህ ታንጂብል አይደሉም፣ ኢንታንጂብል ናቸው ማለት ነው። ስድስተኛ ኢንዲጂነስ ዲሞክራቲክ ሶሾ ፖለቲካል ሲስተም ኦፍ ኦሮሞ ምን ይባላል? ፖለቲካል ሶሾ ዲሞክራቲክ የሆነ ሲስተም ይሄ የገዳ ስርዓት ነው። የገዳ ሲስተም ነው። ስንቄ ኢንስቲትዩሽን ቅድም እንደነገርኳችሁ ሴቶች የሚያቋቁሙትና የራሳቸውን መብት ለመጠየቅ የሚጠቀሙበት ነው። እሬቻ በዓላቸው ነው። ሄራ እነኚህ ሌላ ናቸው። የገዳ ስርዓት ግን እነኚህ ሁሉም በውስጡ የያዘ ነው። ሌላው ሰባተኛው which one of the following has been inscribed on the representative list of intangible heritage by UNESCO? ዩኒስኮ ላይ የተመዘገበ ግን ምን የሆነ ኢንታንጂብል የሆነ የማይዳሰስ የሆነ ማለት ነው። የጀጎል ግንብ አይደለም፣ ይሄ ታንጂብል ነው። የጥያ ትክል ድንጋይም ታንጂብል ነው። ዳጉ ገዳ ይላል። እዚህ ጋር ግን ምንድነው የሚለን? ልብ ብለን ምርጫውን በደንብ እናንብበው። which one of the following inscribed on the representative list of intangible heritage of humanity? intangible heritage of humanity ሆነ የተመዘገበው ማንኛው ነው የሚለን? አሁን እዚህ ጋር ሁማኒቲ I think it is ገዳ ስርዓት። ይሄው እዚህ ጋር ፍጭ ጨምበላላ የመስቀል በዓል የገዳ ስርዓት በሁማኒቲ ተመዘገቡት ማለት ነው። ይታያችኋል። መስቀል ደመራ በዓል የገዳ ስርዓት የፍጭ ጨምበላላ ናቸው በሁማኒቲ የተመዘገቡት። ስለዚህ ምርጫው ላይ ያለው ከፍጭ ጨምበላላ ከጥምቀትና ከመስቀል ከገዳና ከፍጭ ጨምበላላ ውጪ ኢንታንጂብል ሆኖ የተመዘገቡት ምኖች ናቸው ማለት መልስ መሆን ይችላል። ስለዚህ የገዳ ስርዓት ነው ማለት ነው መልሱ የሚሆነው ማለት ነው። እዚህ ጋር ዳጉ የሚባል ስለሌለ ስለዚህ እንዲሁም ዳጉ አልተመዘገበም እኮ በዩኒስኮ ላይ ማለት ነው አይደል? ስለዚህ መልሳችን ምን ይሆናል ማለት ነው? የመጨረሻው ዲ ይሆናል ማለት ነው። ስለዚህ በሂውማኒቲ ሬጂስተርድ የተደረጉት ምን ናቸው? እዚህ ጋር እንደምትመለከቷቸው የመስቀል በዓል እቺ ማለት እዚህ ጋር ስላለች ገዳ ስርዓትና ፍጭ ጨምበላላ ናቸው ማለት ነው። ሶ ይሄን ይመስላል። አጋጣሚ ጥያቄውን ሰራ ከተሳሳትን ቼክ አድርጓቸው። ግን መጽሐፋችሁ ላይ ስለምታገኛቸው በዚህ መንገድ ማየት ትችላላችሁ። የአንደኛው ዲ፣ የሁለተኛው ዲ፣ የሶስተኛው ኤ፣ የአራተኛው ሲ፣ የአምስተኛው ዲ፣ የስድስተኛው ሲ፣ የሰባተኛው ዲ ሆነ ማለት ነው። በዚህ መንገድ ይዋቸው። አሁን ሂስትሪ ጨርሰናል። ሶ ከዚህ ወዲያ የምናደርገው ምንድነው? ሂስትሪ ላይ ኦንላይን የምትማሩ ተማሪዎች እንደምታውቁት በጣም ብዙ ጥያቄዎችን እንሰራለን። ጥያቄዎችን ልሰራላችሁ እችላለሁ ዩቲዩብ ላይ። ኦንላይን እየተመዘገባችሁ ተማሩ፣ በጣም ይጠቅማችኋል። ሂስትሪ በጣም ኢንተረስቲንግ ትምህርት ነው። የሚገርመው ነገር እኔ ኢንጂነሪንግ ተማሪ ነኝ፣ ግን በጣም ደስ ስለሚለኝ ነው ማስተምራችሁ ሂስትሪ ማለት ነው። ስለዚህ ጀስት የሆነ ራሳችሁ የምታውቁበት ነገር ስለሆነ ማለት ነው። የዛኛ ፍሪ ሂስትሪ አጠቃላይ ይሄን ይመስላል። በሚቀጥለው ቪዲዮአችን ላይ በ10ኛ ፍሪ ሂስትሪ ነው የምንገናኘው ማለት ነው። በይቅርታ ይሄ 10ኛ ፍሪ ሂስትሪ ነው። በ11ኛ ፍሪ ሂስትሪ እንገናኛለን። 12ኛ ፍሪ ሂስትሪ ከዛ ፍሬሽማን ኮርስ እያልኩ ሁሉም ነገር አስተምራችኋለሁ ማለት ነው። ኦንላይን ግን እየተመዘገባችሁ ተማሩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ያልገባችሁ ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። ሀብ ኤ ናይስ ታይም